የአዲስ አበባ ጉዳይ ለምክክር ኮሚሽኑ በጣም አስቸጋሪና አወዛጋቢ አጀንዳ እንደሆነ እየሰማሁ ነው ያለሁት። ነገር ግን ይሄ ጉዳይ ለምን አወዛጋቢ አጨቃጫቂም እንደሆነ እኔ አይገባኝም። ምክንያቱም የአዲስ አበባ መሬት መቼም የሆነ ከሰማይ እንደመና ዱብ ያለ ነገር አይደለም። ወይም ደግሞ ብሔር ብሔረሰቦች በፍቃደኝነታቸው ከራሳቸው ክልል ላይ እየቆረሱ አምጥተው ገጣጥመው የሰሯት ከተማ አይደለችም። እናም ከሌሎች ከተሞች ተለይታ አዲስ አበባ ላይ ብቻ ለምን ጥያቄ እንደተፈጠረ አይገባኝም። ብዙዎች ከተማዋ በብሔር ብሔረሰቦች ነው የለማችው፣ ስለዚህ የሁሉም ናት ሲሉ ሰማለሁ። ነገር ግን ኢትዮጵያ ውስጥ ሌሎች ብሔር ብሔረሰቦች ምንም አይነት አስተዋጽኦ ሳያደርጉበት በአንድ ብሔር ብቻ የለማ ከተማ የለም። ሁሉም ከተማ ማለት ይቻላል ኢትዮጵያ ውስጥ በብሔር ብሔረሰቦች አስተዋጽኦ ነው የለማው። ስለዚህ የአዲስ አበባ ጉዳይ ብቻ ተለይቶ ለምን ጥያቄ እንዳስነሳ አይገባኝም። ሌላው ደግሞ ከተማዋ ኦፊሻሊ የኦሮሞ ከተባለች ኦሮሞ ሌሎች ብሔር ብሔረሰቦችን ውጡልኝ ብሎ ያስገድዳል ብሎ ይናገራሉ። እንደዛ ከሆነ ለምን ከአዳማ፣ ከቢሾፍቱ፣ ከሻሸመኔና ከሌሎች ከተሞች ውጡልኝ አይልም ታዲያ? ይሄ ትክክለኛ ውንጀላ አይደለም። ኦሮሞ በሌሎች የራሱ ከተሞች ውስጥ ከሌሎች ብሔር ብሔረሰቦች ጋር በሰላም በፍቅር በመቻቻል አብሮ እየኖረ አዲስ አበባ ያንተ ናት ስለተባለ ብቻ ሌሎች ብሔር ብሔረሰቦችን ውጡልኝ የሚልበት ምክንያት የለም። ስለዚህ የምክክር ኮሚሽኑ ኖረ አልኖረ፣ ወሰነ አልወሰነ ከተማዋ ባለቤት አላት።